አጠገባችሁ ያለውን ሰው እግዚአብሔር በዚህ ያለ በሉሲ። አይጥልህም በሉት። አይረሳህም በሉት። እግዚአብሔር እንደ ሰው አይደለም በሉት። ዛሬ በሉ ጮክ ብላችሁ ሰፈርህ ይቀየራል። ስፍራህ ይቀየራል። የሆነ ነገር ውስጥ ትገባለህ። ያመነ ሰው ጮሆ አሜን ይበለኝ። አጠገባችሁ ያለውን ሰው ተዘጋጅተሃል ዛሬ በሉ። ርቀ ልትሄድ ነው በሉት። ሄደ በማታውቀው መንገድ ልትሄድ ነው በሉ። ዛሬ ከዚህ ወደ ሰፈር ስንመለስ ብዙ ጓደኞቻችን ይረሱናል። አራጃችሁ ከፍ አድርጉና አሜን። እስቲ አጠገባችሁ ያለው ሰው ይረሱኛል በሎ 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 ናቲዬ በሎ በሎ በሎ። መጽሐፍ ሲናገር ዮሴፍን ከ10 ዓመት በኋላ ረሃቡ ሲጠናባቸው ወደ ግብፅ ሲወርዱ ንጉሥ ሆኖ እህል ሊጠይቁና ሊለምኑ ወንድሞቹ ሲወርዱ ረሱት ይላል። እሱ ግን አወቃቸው ወይም አስታዋሳቸው ይላል። እነሱ ግን ረሱት ይላል። አውቆ ዮሴፍ እንደረሱ ስላወቀ እናንተ የማን ልጆች ናችሁ? ከየት ወገን ነው የመጣችሁት ብሎ ጠየቃቸው ይላል። የሚገርማችሁ ነገር ዮሴፍ ትላንትና በማይሆን ብር የተሸጠ እንደ ውዳቄ የተጣለ እንደ አሽከር የተወረወረ ተሽቀንጥሮ የተጣለ ሰው ነበር። ጊዜና ሰዓት ሲደርስ ትላንትና የሸጡት፣ ትላንትና ጉድጓድ የጣሉት፣ ትላንትና የገፈተሩት ወንድሞቹ ረሱት። እንዴት ጠቅላይ ሚኒስትር ይሆናል ብሎ አልጠበቁትም፣ አልገመቱም፣ አላሰቡም። ወንድማችን እዛ ቦታ ላይ ይደርሳል ብሎ አላሰቡም ነበር ይላል። የሚገርማችሁ ነገር ዛሬ እንደ እግዚአብሔር ነቢይ አንድ ጸሎት እጸልይላችኋል። ሰፈር፣ ከተማ፣ ጓደኛ፣ ጎረቤት፣ ዘመድ፣ የቅርብ የሩቅ በጌታ በኢየሱስም የሚረሳችሁ ቅባት ላያችሁ ላይ ይምጣ። ከጎናችሁ ያለውን ሰው እግዚአብሔር ያስረሳል በሉሲ። ይሄ የድግግሞሽ ህይወት ያስጠላው ሰው አለ እዚህ ቤት? እሺ ህይወት ድግግሞሽ የሆነበት የደበረው ሰው የሰለቸው ሰው እጁን ያሳየኝ። እሺ አንድ ሰው ጮሆ ዛሬ የኔን ነገር እግዚአብሔር ይቀይራል በሉ። መጽሐፍ የያዛችሁ ሰዎች ኢያሱ መጽሐፍ ምዕራፍ 3ን አውጡልኝ። ሰው የተባለ ሰው ከኔ ጭምር በህይወቱ ላይ አዲስ ነገር ይፈልጋል። እውነት ውሸት? አዲስ ነገር ይፈልጋል። በህይወቱ ላይ አዲስ፣ በትዳርሽ ላይ አዲስ ነገር ትፈልጊያለሽ። በስራሽ ላይ አዲስ ነገር፣ እንደዚሁ ደግሞ በአገልግሎት ላይ አዲስ ነገር እንፈልጋለን። እግዚአብሔር ባይ ኔቸር ደግሞ በየሰከንዱ በየማይክሮ ሰከንዱ በየማለዳው ምን አይነት አምላክ ነው? አዲስ አምላክ ነው። ሰቆቃ ኤርምያስ ሲናገር ትዝ ይላችኋል። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ርኅራኄው ማልቅም ማለዳ ማለዳ ታማኝነቱም። ስለዚህ እግዚአብሔር ምን አይነት አምላክ ነው ካልከኝ አዲስ አምላክ ነው። ስለዚህ እዚህ ቤት ውስጥ ያላችሁ በቤታችሁና በህይወታችሁ ውስጥ እግዚአብሔር ዛሬ አዲስ ነገር ያደርጋል። እሺ ቁጥር 1 ላይ እናንብብ። ምን ይላል? ኢያሱም ማልዶ ምን አለ? ተነሳ። ሲያጠገብ ያለውን ሰው ማልደ ትነሳለህ በሉ። ድገሙ አንዴ። ባይዘዌ በአዲስ መንገድ ውስጥ የሚገባ ሰው፣ በአዲስ አሰራር ውስጥ የሚገባ ሰው፣ የነቃ ሰው፣ ማለዳውን ደግሞ ለእግዚአብሔር የሰጠ ሰው። አቤት እውነት ውሸት? በአዲስ መንገድ ከመሄዳቸው በፊት ኢያሱ ማልዶ ምን አለ ይላል? ተነሳ ይላል። ዛሬ ማልዶ የሚነሳ ሰው የሆነ ነገር ውስጥ ይገባል። እሺ አቤ አንብብልን እስቲ። እሺ ኢያሱም ማልዶ ተነሳ፣ እሺ እርሱና የእስራኤል ልጆች ሁሉ ከሰጢም ተነስተው ወደ ዮርዳኖስ መጡ። እሺ ሳይሻገሩም በዚያ አደሩ። ሳይሻገሩ ከ3 ቀን በኋላ አለቆች በሰፈር መካከል አለፉ። ሕዝቡንም የአምላካቸውን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመው ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት።
በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሆናል። በዚህ መንገድ በፊት አልሄዳችሁበትምና። ይበቃል። ድገሙ እሱን ቃል። በዚህ መንገድ በፊት አልሄዳችሁበትምና። እኔ ላንብበው። ምዕራፍ 3 ቁጥር 3 ሕዝቡም የአምላካችንን እግዚአብሔር ቃል ኪዳን ታቦት ሌዋውያን ካህናት ተሸክሞ ባዩ ጊዜ ከሰፈራቸው ተነስቶ ምን አሉ? ተከተሏቸው። ከዛስ በእናንተና በታቦቱ መካከል ያለው ርቀት ስንት ሺህ? 2000 ክንድ ያህል ይሆን። በዚህ መንገድ በፊት ምን አላላችሁ? አልሄዳችሁበትምና። የምትሄዱበት መንገድ ምንድነው ነው የሚለው? ልታቁት ቀና ብላችሁ ስሙ። እስራኤል ባሪያ ሙሴ ከእግዚአብሔር ወደ እግዚአብሔር ከተሰበሰበ በኋላ አዲስ መሪ ኢያሱን ካገኙ በኋላ ከሙሴ ቀጥሎ የመጀመሪያ ቻሌንጅ እየተጋፈጡበት ያለበት ክፍል ነው። ይሄ ክፍል እስራኤል ወደ ተስፋይቱ ምድር ማርና ወተት ወደምታፈሷ ምድር ትደርሳላችሁ የሚል ቃል ይዞ ነው ከግብጽ የወጡት። ትደርሳላችሁ ብቻ ሳይሆን ትወርሳላችሁ የሚል የትንቢት ቃል ነው ይዞ የወጡት። የሚገርማቸው ነገር እግዚአብሔር ስለሚደርሱበት መንገድ ተናገራቸው እንጂ ስለ መንገዱ ውጣ ውረድ የነገራቸው ነገር የለም። መንገዱ ላይ ምን እንደሚያጋጥማቸው፣ መንገዱ ላይ ምን አይነት ነገር ፋይት እንደሚያረጋቸው እግዚአብሔር ስለ መንገዱ ይዘትና ባህሪ ያሳወቃቸው ነገር የለም። የሚገርመኝ ቃል ይሄ ነው። እስራኤል ባለመታዘዝ የተነሳ ነው የ40ውን ቀን ወደ 40 ዓመት የቀየረው። እና የሚገርማችሁ ነገር ኢያሱ ልክ መሪነቱን ከሙሴ ከተቀበለ በኋላ የፋይት ያደረገው ቻሌንጅ ይሄ ክፍል ላይ ያለው ቻሌንጅ ወደ ከናን ጉዞ በሚጀምሩበት ሰዓት ያለ ወትሮ ምን ቆሞባቸው ነበር ይላል? ዮርዳኖስ ሞልቶ ነበር ይላል። ያለ መከር ወራት ሞልቶ ነበር። በጣም አደገኛ ታይም ነው። ህዝቡም ገና አክሰፕት ያደረገው ሰዓት አይደለም። መሪ ይሁን አይሁን የተቀበለው ሰዓት አይደለም። እግዚአብሔር ከኢያሱ ጋር ይኑር አይኑር ገና ማንም ያረጋገጠ ሰው አልነበረም። አደገኛ ታይም ወይም አደገኛ ሰዓት ላይ ኢያሱን እግዚአብሔር መጣና እንደዚህ አለ። እግዚአብሔር እንደዚህ አለ። ከዚህ በፊት ሙሴ ያለ ሙሴ ሲመራቸው በነበረ ጊዜ ሄዶ እንኳን በማያውቁት አጠገባችሁ ያለውን ሰው ሄዶ በማያውቁት በሉስ። ተዘጋጅታችኋል? ሄዳችሁ በማታውቁበት መንገድ ዛሬ መሄድ ትጀምራለህ። እዚህ ቤት ውስጥ ስሙን። እግዚአብሔር ማንም ከጎናችሁ ሳይኖር የተናገራችሁ ማንም ሳያጅባችሁ ማለዳ ላይ ስላወራችሁ ነገር ዛሬ ላስታውሳችሁ ፈልጋለሁ። በደንብ እንድትሰሙ ይፈልጋል። ምንም አይነት ወጀብ፣ ምንም አይነት መከራ፣ ምንም አይነት ተግዳሮት ህይወታችሁ ውስጥ እንኳን ቢኖር እግዚአብሔር ወዳላችሁ ቦታ ትደርሳላችሁ። እስቲ አጠገቤ ያለውን ሰው የጠራኝ እግዚአብሔር ያደርሰኛል በሉ። እጅሽ ከፍ አድርጊና እደርሳለሁ በለኝ። ከዚህ በፊት አለ በዚህ መንገድ አልሄዳችሁበትምና ምን ሁኑ እያለ ነው። ተዘጋጁ፣ ተዘጋጁ። ልትሄዱ ስለሆነ ምን በሉ? ተዘጋጁ። አጠገቤ ያለውን ሰው ተዘጋጅ በሎ። እስቲ አንድ ሰው እጁ ከፍ አድርጎ ተዘጋጅ፣ በር ሊከፈት ነው፣ ተዘጋጅ። ቪዛሽን ተቀብለሽ ዛሬ ልትወጪ ነው፣ ተዘጋጅ። ጌታ ምስክሬ ነው ምላችሁ። ዛሬ እጸልያለሁ ብዙዎቻችሁ በዘራችሁ ውስጥ ማንም ያልያዘውን የከፍታ ቁልፍ የምትይዙበት ቀን ነው ዛሬ። ትንቢት ነው፣ እውነቴን ነው የምነግርህ። በኔና ባንተ ዘር ማንም ወዳልወጣበት ወደ ሆነ ከፍታ የምትወጣበትን ቁልፍ ውሰድ። ልወረውር ነው በጌታ በኢየሱስም ይሁንልህ። አሜን በልና ውሰድ። እሺ ወፎሌ 2-3 ደቂቃ ከጎናችሁ ያለውን ሰው ተዘጋጅ በሉት። ድገም ድገም ድገም። የመጨረሻ የመጨረሻ ገፋ ያረጋችሁ ርቀ ልትሄድ ነውና ተዘጋጅ በሉት። አልፈ ልትሄድ ነውና ተዘጋጅ። ጥሰ ልትወጣ ነውና ተዘጋጅ። ዛሬ ጸልያለሁ ሰፈር ሊያስቀርህ የወጣ በኢየሱስ የሚመጣ እጅ ከፍ አድርግና ይመታ በለኝ። ጥያቄ አለኝ።
ንስር ዶሮ ሰፈር መዋል ይችላል? ለምን? ቦታው ስላልሆነ። ንስር በዶሮ ሰፈር መዋል አይችልም። ንስር የት ነው የሚውል? አበበ ተራራ ላይ፣ ከፍታ ላይ፣ 45,000 ጫማ ላይ። እየሰማኝ ነው? እግዚአብሔር የንስር ክንፍ ገጥሞልህ እንደ ዶሮ ሰፈር የሚያውል መንፈስ ይመታ። እጅ ከፍ አድርግና ይመታ በለኝ። ይሰራካል። አጠገብ ያለው ሰው ዘራፍ በለዋል። ጌታ ኢየሱስ ምስክሬ፣ ብዙዎቻችሁ በአይናችሁ ከተሰወረ ገደብ እግዚአብሔር ሰብሮ ሲያሳልፋቸው ያለው። ቆይ ጃና ማሳካብ የሆነ ሰው ዛሬ ሰፈር ይቀይራል። ኩሊስ አኒ ሰፈር ቀይራለሁ በለው። ስፍራዬን ቀይራለሁ በለው። የድህነት ሰፈር አይመጥነኝም። የኃጢአት ሰፈር አይመጥነኝም። የቡኩናምነት ሰፈር አይመጥነኝም። የጭንገፋ ሰፈር አይመጥነኝም። ሟርተኞች የሚሟርቱበት ብድግ በሉና ሰፈሬን ቀይሬአለሁ በለኝ። ስፍራዬ ተቀይሯል በለኝ። ኦፎሌ የሆነ ሰው ዛሬ አራግፎ ላይ ግግሽ ላይ እኔ የሆነ ቃል መጥቶልኝ እኮ ነው። ጳውሎስ የተነገረው ሮም ነው። ባለፈው ነግሬያቸዋለሁ። ሮም ነው። ሮም እንዳይደርስ በአውራቅስ እንዲቀር ሰይጣን ሌላ ፈተና መጣ። ፋይቱን አለፈ። ደሴቷ መላጣ የምትባል ደሴት ደረሰ ይላል። መጣ። ብርድ ስለነበረ ምን ይላል? እሳት ሲያሞቅ መጣና ምን አደረገው ይላል? ነደፈው ይላል አይደለ? ምን አደረጋት? አራግፎ ምን አደረገ ይላል? ጉዞውን ቀጠለ ይላል። ዛሬ አራግፋት ሟርታቸውን አራግፈን ጭንገፋቸውን ምን አስበን የተቀመጥኩ ብድግ በልና አራግፌ ጉዞዬን እቀጥላለሁ በለኝ። የሆነ ሰው እጁ ከፍ አድርጎ አራግፌ ጉዞዬን እቀጥላለሁ ይበለኝ። የማይመጥነኝን ጥዬ ጉዞዬን እቀጥላለሁ በለኝ። ያመነ ሰው ጮሆ አሜን ይበለኝ። ኦፎሌ ግድ የለም። የሰው እጅ የሌለ መንገድ ተከፍቶልሃል። አዮ በሲዳማ ባህል አንድ መንገድ የጠፋበት ሰውን ሰፈር ሄዶ የሚሄድበት መንገድ ላይ እየሄደ እንዲህ ያለ ጠይቅ ትንዶጎ ፉሽታው እያለ ይጠይቃል። ልክ ነኝ? ትንዶጎ ፉሽታው ያ የሚጠይቀው ሰው መንገዱ ትክክል ከሆነ ምንድን ነው የሚለው? ኤ ፉሽታ አዎ ያወጣል ማለት ነው። ዛሬ አንድ ትንቢት ነግረሃለሁ። አትወጣም ብሎ የሟረቱብህ ሟርተኞች፣ ሰው አትሆንም ብሎ የተናገሩብህ ሟርተኞች በኢየሱስም እነሱ እያዩ በአዲስ መንገድ ትሄዳለህ። ልቀቅና አሜን በለኝ። በዚህ ሳምንት ታርጋ ሲቀየር እያየው ነው። ስፒዲው ሲቀየር እያየው ነው። ስብህ እየተቀየረ እያየው ነው። አንድ ሰው የኔን የሚል አሜን ይበለኝ። ኩሊስ በና በሲዳምኛ ማጋኑ ሃሮ ዶጎ ፋኒ ነው ሄይስ በአማርኛ እግዚአብሔር አዲስ መንገድ ከፍቶልሃል በሉት። በዚህ ሰባት ቀን ብዙ ሰው እየሳቀ ይመለሳል። እየሳቀ ይመለሳል። አንድ ሰው እጁ ከፍ አድርጎ አሜን ይበለኝ። አጠገባችሁ ያለው ሰው አዲስ መንገድ ተከፈተ በሉት። ተቀመጡልኝ። ይኸው ስሙ። እስካሁን ያላችሁት መንገድ ምን አይነት መንገድ እንደሆነ ታውቃላችሁ? ገጭ ያለበት፣ አንዳንዱ የኮብልስቶን መንገድ፣ አንዳንዱ የፒስታ መንገድ። ልክ ነኝ? ገጭ የበዛበት። ዛሬ ጸልይላለሁ። ሰፈር ላይ ያለ አህያ ዶሮ የሚልክ መንፈስ በናዝሬቱ ኢየሱስም የተመታ ይሁን። ልቀቅና አሜን በለኝ። በኢየሱስ ትተነብያላችሁ። የሆነ ሰው ሂዱና ጨብጡና እንዲበሉት መንገዴን አቅንቶልኛልና አታዘግይኝ በለው። ሲ በሉት አልዘገይም በለው። መንገዴ ተለቋል በለው። ከነገ ጧት ጀምሮ አዳዲስ ስልክ ይደወልልናል። በሩ ተለቆልሃል። መንገዱ ተለቆልሃል። ፋይናንሱ ተለቆልሃል። ቢዝነሱ ተለቆልሃል። ማን ነው ዘሎ የኔ ነው የምል? ወስጃለሁ።
እፎል በጊዜ መድረስ ሲገባን በጊዜ እንዳንደርስ አያት ላይ ቅድመ አያት ላይ የተቀመጠ የቃልቻ መንፈስ ይሄ የአመቺሳ መንፈስ ዛሬ እንገለብጠዋለን። የዘር መንፈስ ዛሬ ይመታል። እጅ ዘርጋና ይመታል በለኝ። እና እንደዚህ ያለ እግዚአብሔር መጣና ከዚህ በፊት አለ ሄዳችሁበት አታውቁም። ጌታ ምስክሬ ነው። ነገ ሰኞ ነው። ነገ 18 ነው። ጥር 18 በዚህ ቲቪ የሚሰማኝ ካለ ይስማኝ። ጆሮ ያለው እግዚአብሔር አዲስ መንገድ ከፍቶልሃል። ንገሩት ከጎኔ ያለውን አዲስ መንገድ ከፍቶልሃል በሉት። ኢየሱስ ማን ነው? ይኸው ስማኝ። ድህነት አጎትህ አይደለም። በሽታ አጎትህ አይደለም። ጭንገፋ ቤተሰብህ አይደለም። ዛሬ እዚህ ቤት አዲሱ አዳራሽ ውስጥ ቀብረህ ትወጣለህ። ሄደህ በማታውቅበት መንገድ ልትሄዱና ምን በሉ አላችሁ? እግዚአብሔር ተዘጋጁ። ሶስት ነገሮች ቶሎ ልናገር። ምን በሉ? ተዘጋጁ። አዲስ ነገር ውስጥ መግባት የሚፈልግ አዲስ ነገር ውስጥ እግዚአብሔር እንዲያስገባው የሚፈልግ ሰው አንደኛ መዘጋጀት አለ። ዛሬ እዚህ ቤት ውስጥ ያላችሁ ጌታ ምስክሬ የተዝረከረከውን ነገር ታዘጋጃለህ። ወደ ተነገረህ ነገር ትደርሳለህ። አንደኛ እግዚአብሔር ምን በሉ ነው ያላቸው? ተዘጋጁ። ሁለተኛ እግዚአብሔር እዚሁ ክፍል ላይ ቁጥር 6 ላይ ቁጥር 7 ላይ እንዲህ ይላቸዋል። ተዘጋጁ ብቻ ካላቸው በኋላ ሁለተኛ የተናገራቸው ነገ ያላቸው እግዚአብሔር በመካከላችሁ ድንቅ ነገር አደርጋለሁና ምን በሉ ተቀደሱ ይላል። እዚሁ ክፍል ጉዞ ከመጀመራችሁ በፊት ምን በሉ ተቀደሱ። መንገዱ ከመከፈቱ በፊት ምን በሉ ተቀደሱ። ተቀደሱ የሚለው ምን ማለት ነው? ተለዩ፣ ንጹሃን ሁኑ እያለ ነው እግዚአብሔር። ያለ ቅድስና ይህንን ዮርዳኖስን መሻገር አንችልም። ይሄ ዮርዳኖስ በቅድስና ነው የምንሻገረው እያለ ነው እግዚአብሔር። ዛሬ ስማኝማ፣ ነገ ጉዞ ካለ ብዙ ነገር ንጹህ ልብስ ታዘጋጃለ። ንጹህ ነገር አዘጋጅተ ሁሉን ነገር ኳሊቲ ነገር አዘጋጅተ ነው ጉዞ የምትጀምር። ለዚህ ነው እግዚአብሔር መጣና በመካከላችሁ የምሰራው ስራ ስላለ በፍጥነት ራሳችሁ ምን አድርጓል? እግዚአብሔር ቀድሷል። እግዚአብሔር ቅዱስ ነውና እናንተ ምን በሉ ቅዱሳን። ቅድስና ማለት መንጻት ማለት ንጹህ መሆን ማለት። እግዚአብሔር በእኔና አንተ ህይወት ውስጥ አምራት ማድረግ አቅቶ ሳይሆን እኔና አንተ ስላልተቀደስን ነው እግዚአብሔር መስራት ያቃተው። እኔና አንተን እግዚአብሔር ማሻገር ያቃተው እኔና አንተን እግዚአብሔር ማሻገር አቅቶ ሳይሆን የተሻገረ ህይወት ስለሌለን ያልተሻገር ነው። እግዚአብሔር ማሻገር አቅቶ ታያቅም። ዮርዳኖስ ከመከፈሉ በፊት እግዚአብሔር ህዝቡን ምን አለ? ተቀደሱልኝ። እግዚአብሔር በምን አይነት ቦታ ውስጥ ነው የሚገኘው? በቅድስና ቦታ ውስጥ ነው የሚገኘው። በምን አይነት ስፍራ ውስጥ ነው የሚገኘው? በንጹህ ስፍራ ውስጥ ነው የሚገኘው። ዛሬ እዚህ ቤት ውስጥ ያላችሁ የእግዚአብሔር ብሩካን ቅድስና የጣላችሁ የጣል የትላንትናውን እግዚአብሔርን መፍራት የጣል ዛሬ እናንሳ። ቅድስናችንን እናንሳ። ውበትሽ ያለው ቅድስና ውስጥ ነው። ውበቴ ያለው ቅድስና ውስጥ ነው። እየሰማችኝ ነው? ስንቀደስ ነው የተሻገረ ህይወት የምንኖረው። ስንቀደስ ነው የተቆረሰ ህይወት መኖር የምንጀምረው። ስንቀደስ ነው እግዚአብሔር ምን ወዳለን ቦታ የምንደርሰው፣ ወደ ተናገረን ቦታ የምንደርሰው። እግዚአብሔር ወዳለ ቦታ የምትደርሰው ስትቀደስ ስቀደስ ብቻ። ዛሬ እዚህ ቤት ውስጥ ያላችሁ የአባቴ ብሩካን ነው። አለመቀደስ ዘመናዊነት የሆነበት ዘመን፣ መቀደስ ደግሞ ጅላንፎነት የሆነበት ዘመን ውስጥ ነው ያለነው። ወንድሜ ህይወት የጋራ አይደለም የግል ነው። ሰምተሃል? ህይወት የማህበር አይደለም፣ ህይወት የግል ነው። ሰምተሃል? ዘመናዊነት መቀደስ እንጂ ያለ መቀደስ አይደለም። በንግግር መቀደስ፣
በማየት መቀደስ፣ በመስማት መቀደስ፣ በውሎ መቀደስ አለብን። የኔና የናንተ ውበትና ሞገስ ያለው ምን ውስጥ ነው? ቅድስና ውስጥ ነው ያለው። ቅድም ብሏቸዋል ጌታ ሃይዌ መንገድ ውስጥ እየሄዳችሁ የሚገቡ ዶሮዎችንና ፍየሎችን በጎችንና አህያዎችን እኔ እግዚአብሔር አወጣለሁ፣ ብቻ እናንተ ምን በሉልኝ? ተቀደሱልኝ። ስንቀደስ ነው ለካ የምናስፈራው። እሺ በዚህ ሳምንት መመስከር የሚፈልግ ሰው እሺ ደስ ይላል። አጨብጭቡ በዚህ እጃችሁ። የሰው እጅ የሌለውን በርና ስራ እግዚአብሔር እንዲሰራላችሁ የምትፈልጉ ከሆነ ዛሬ አንድ ነገር ብቻ ልንገራችሁ። ለእግዚአብሔር እንቀደስለት። አጠገብ ያለውን ሰው ከማይመጥን ሰፈር ውጣ በሉት። የመጨረሻ እጃችሁ ከፍ አድርጉና ወጥቻለሁ። ነገ ልትሄዱ ነውና ምን በሉ? አበበ ለካ ይኸው ስማኝ፣ ሰይጣን መቼ እንደሚፈራ ታውቃለህ? ስትቀደስ ነው የሚፈራ። እዩሻ ስንቀደስ ነው ለካ የሚፈራ። አንደኛ ሰይጣን በምድር ላይ ምን አይነት ሰው ያሉት ላይ የተቀደሰ ሰው ይፈራል። ሁለተኛ የሚጸልይ ሰው ይፈራል። ሶስተኛ የአቋም ሰው ይፈራል። ምን ነው ዝም አላለ? ጌታ ኢየሱስ ምስክሬ ነው። 44 ሜካፕ ስለተቀባሽ ሰይጣን አይፈራሽም። ጊዜ ሰጥተሽ 3 ሰዓት ከጸለይሽ ነው ሰይጣን የሚፈራሽ። 44 ጊዜ መስታወት ላይ ተጥደሽ ይሄ ያምራል፣ ይሄ ያምርም፣ ይሄ ያምራል፣ ይሄ ዞር በይ። እሱ ሳይሆን በር ዝጊና ውበቴ፣ ሞገሴ፣ ክብሬ፣ ዝርግፍ ጌጤ፣ ፓቱራ ካቱምባ በጌታ በኢየሱስም ከዚህ አዳራሽ ሳትወጣ መውጣት ይሁንልህ። እጅ ከፍ አድርግና አሜን በለኝ በኢየሱስ። ቀኝና ከግራቸው ያለው ሰው ገፋ ገፋ አድርጉትና ልወጣ ነው ቻው በሉት። ሊሄድ ነው ቻው በሉት። የብዙ ሰው እግር ሲለቀቅ እያየው ነው። የብዙ ሰው እግር እየተፈታ ነው። የብዙ ሴቶች የወንዶች እግር እየተለቀቀ ነው። አይተ ወደማታቆ ሰፈር ትገባለህ። እስቲ አንድ ሰው ብድግ ይበላው፣ ብድግ ይበል። የታላ ማሻባ ልጸልይ። ያዙ ሲያጠገባችሁ ያለው ሰው ያዙ፣ አጠገባችሁ ያለው ሰው ያዙ። አንድ ደቂቃ ያዙና እንደዚህ ያላችሁ ጸልዩለት። አሁን እንዲህ ያላችሁ መውጣት ይሁንልህ፣ ጥሰ መውጣት ይሁንልህ፣ ሰብረህ መውጣት ይሁንልህ፣ ሰባብረህ መውጣት ይሁንልህ። በሽታን ሰብረህ ውጣ፣ ጭንገፋን ሰብረህ ውጣ፣ ኪሳራን ሰብረህ ውጣ፣ አለመከናወንን ሰብረህ ውጣ፣ በሽታን ሰብረህ ውጣ። ስበርና ውጣ በሉ፣ ስበርና ውጣ። ረሃባባሽ ረሃባጋስ ሬቬኔሞስ ልጸልይ። እጃችሁ ስጡኝ። ባነሳችሁት እጅ ዛሬ ማታ ነገ ጧት እስከ ማክሰኞ ድንገተኛ የምትስቁት ቁልፍ እጃችሁ ላይ ይገባል። እስቲ አጠገባችሁ ያለው ሰው እጄ ላይ የሆነ ነገር ይገባል በሉት። አዲስ ነገር ይገባል በሉ።